በተከበረ ትዳር እየተጠረጠረ መኖር አለበት ማለት ነው? ይኸውልሽ ሰላም መናገር መቻል አለብሽ። እንደዚህ ስትሆኛ አይቼሽ አላውቅም። ጠቅል እናትና ልጅ ነው የሚመስለው። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴማ አልቆጣሽ ማለሽኝ እንዴ? ምን ችግር አለው ብታዳምጪኝ? ምክንያቱም ማዬ እስኪ ቤት ውስጥ ምን እንደምታደርግላት ይሄ በደንብ ባለፈው ራስ ሆኔን የመታችኝ ዳጣን በተኛችበት አንቃታለሁ ስላልኳት አላምን እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። እጅግ አጓጊ እጅግ ልብ አንጠልጣይ። ሁላችንም ምን ይፈጠር ይሆን? ሰላም ምን ይበቃት ይሆን? የእውነት እንደስከዛሬው አድበስብሳ ታልፈው ይሆን እያለን ስንጨነቅበት የነበረው እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ የወይዘሮ ማርታ የዋህነት የወይዘሮ ማርታ ሞኝነት አሁንም ነገሮችን እያድበሰበሳቸው ነው። እጅግ የሚያሳዝነው ነገር ሰላምም በሁኔታዋ ጸንታለች። አልናገርም፣ የግዴታ መናገር ካለብኝም ምጤ ሲደርስ እነግራለሁ ብላለች። በጣም የሚያሳዝን ነገርም በጣም የሚያስደስት ነገርም ተፈጥሯል። እሱ ምንድን ነው? አብረን እናያለን። አሁንም ወይዘሮ ማርታ ሰላምዬ ከዚህ በላይ አንታገስሽም፣ የእኛ ትዳር ማንም የሚመሰክርለት ሁሉም እንደ ተምሳሌት የሚወስዱት ትዳር ነው። አሁን ግን ችግር ገጥሞናል። ይህ ደግሞ የአንቺ እርግዝና ነው። በእርግጥ ሰላምዬ አንቺ እንደ ልጄ እንደ እህቴ እንደ ታላቅ እንደ ታናሽ ተከባብረን ነው የምንኖረው። እኔ ልጆችን ወለድኳቸው እንጂ እንደ እናት ሆነሽ ያሳደግሻቸው አንቺ ነሽ። ሰላምዬ ይሄን ቃል አንቺ ጋር መመላለስ ይከብዳል። ግን እባክሽን ለእኛ ክብር ለአንቺም ነጻነት ስትይ የልጅሽን አባት ንገሪን ሲሉ አፋጠጧት። ሰላም ሰላም! የተከበራችሁና የተወደዳችሁ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ብዛ። ፕሌስ ለቤት አዲስ የሆናችሁ ሰፖርት አድርጉ። ቪዲዮን ጀምሮ ላይክ ሰብስክራይብ በማድረግ አበረታቱኝ። ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላምዬ እንግዲህ የልጅን አባት በፍጹም አልናገርም ብላለች። እባካችሁ አታስገድዱኝ፣ በዛው በነበርኩበት አቋሜ ጸንቻለሁ፣ አልነግራችሁም። ግዴታ ከሆነ ደግሞ የምጤ ሰዓት በሰላም ልገላገል በሰላም አልገላገል እማቀው ጉዳይ የለም፣ የቁርጡ ሰዓት እነግራችኋለሁ ብላለች። ምን ይፈጠራል? የእውነት የቁርጥ ሰዓትማ ግድ ነው። ምክንያቱም አደራ በሰማይ አደራ በምድር የሚባል ነገር ስላለ፣ ሲቀጥል ደግሞ ሁሉም ቢደነግጡ ዲኤንኤን የሚፈርደው ውሳኔ ነው። አቶ ደረጀ ግን በዚህ ሁኔታ ከባድ ድንጋጤ ገጥቷቸዋል። የተከበረው ትዳሬ አንቺ ስላልተናገርሽ ብቻ ሰላም አጥቷል፣ የጎረቤት ቡና መጠጫ ሆኗል፣ ሰላም ወደድሽም ጠላሽም ትናገሪያለሽ በማለት ትቷት ሂዷል። ወይዘሮ ማርታ ከባድ ጭንቀት ውስጥ ገብታለች። ለምንድን ነው የማትናገሪው? ምንድን ነው የከበደሽ? ለምንድን ነው የደበቅሽን? ለምንድን ነው የምትሸሽው? ምንድን ነው የምትፈሪው? ማንን ነው የምትፈሪው? ማንን ነውስ የደበቅሽው? ከማንስ ሰውስ የምትሸሽው? ብላም ሳትጠይቃት አሁንም ዝምታዋን መርጣለች። አሁን ትልቁ ጉዳይ የሰላምዬን ቤቢ ሻወር አክብረውላታል። የአጥር ወፍ አትስማሽ እጅግ ልብ ይሰብራል፣ እጅግ ልብ ያማል። በነገራችን ላይ ምክንያቱም ወይዘሮ ማርታ የተደበቀውን ጉድ አላወቀች። እሷ ግን እንደ እናት እንደ እህት እንደ ታናሽ እንደ ታላቅ ሁና ከምንም በላይ ሰላምን የአጥር ወፍ አትስማሽ፣ ማርያም በሽልም ታውጣሽ፣ የሆድሽን በጀርባሽ ታርግልሽ የሚለው ነገር በጣም ልብ ይሰብራል። እውነቱ ሲወጣ ምን ይወጣት ይሆን? እጅግ ያሳዝናል። በዚህ ሁኔታ ላይ ያሉ እንግዲህ አብይል ክፋትና ተንኮሏን ቀጥላለች። ሰላምዬ መልካም ምኞቷን ከመግለጽ ይልቅ የልጅሽ አባት ማን ነው? ዛሬም ሌላ ጥያቄ። እጅግ አሳፋሪ እጅግ ነውረኛዋ አቢጌል ዛሬም እንደቀጠለች ነው። ሰላምዬ እንግዲህ የአጥር ወፍ አትስማሽ እየተባለች ያለ በእርግዝና ጊዜ አምሯችሁ ያልበላችሁት ህጻናቶቹ ላይ የሚወጣው ሽፍት አለ በሚባል ወሬ ሲነሳ ዳጣ እናቴ ለየም ያማረችውን ስላልበላች ነው እግሬ ላይ ሽፍታ የወጣብኝ ትላለች። ሰላምዬም እሷ ልቧን ሀቋን ህመሟን ስቃይዋን ታውቃለችና እንደው በቀላል አወዳጣዬ እናትሽ ያላማራት ነገር የለም። በእርግጥ እሱ ጋር ሽታ የወጣብሽ አምሯት ስላላገኘችና ስላልበላሽ ነው በማለት እንደ ቀልድ አለፈችው። አቢጌል አሁንም በየቀኑ እያነፈነፈች ነው እንደ መርማሪ ውሻ። እጅግ አጓጊ እጅግ ልብ አንጠልጣይ። በዚህ በኩል አሁን ሁላችንም እያዘን ያለ ነው ለወይዘሮ ማርታ ነው። እውነቱን ስታውቅ እውነቱን ስትሰማ ምን ይወጣት ይሆን? ያመኑ ሲወጋ ያመኑ ሲከዳ እምነት የጣሉበት ሲጥል
የተመረኮዙት ሲጥል ያመነው ሲወጋን ያመነው ሲከዳን እንዴት ያማል! የማይድን ጠባሳ፣ የማይደርቅ ቁስል፣ የማይጠፋ ጸጸት፣ እጅግ አሳዛኝ፣ እጅግ ልብ አንጠልጣይ። አሁን ትልቁ ጉዳይ አቢጌል የዳጣንና የሰላምን ዲኤንኤን አስመረምራለሁ፣ እማዬ ወደድሽም ጠላሽም እናትና ልጅ ናቸው ትላለች። የእውነት ይህ ጉዳይ ወዴት እየሄደ ነው? በጣም አጓጊ፣ በጣም ልብ አንጠልጣይ። ብዙዎቻችን ጥያቄ ያልተፈታ እንቆቅልሽ፣ ያልተመለሰ ጥያቄ የሆነብን ሰላም 20 ዓመት እዛ ቤት ከኖረች አርግዛ እስከምትወልድ ድረስ 1 ዓመት ሚኒመም 9 ወር ወይዘሮ ማርታ ሀገር ውስጥ የለችም እንዴ? ሰላምም ትላለች አሁን ዝም ብሎ እኮ አይደለም ልጅ የሚመጣው፣ ከየት ያመጣቻት ልጅ? ግን ብዙዎቻችንም ያልተጠየቀ ያልተመለሰልን ጥያቄ እውነታው ምንድን ነው? ማርታ ለ1 ዓመት ያህል ከሀገር ውጭ ነበረች ወይ? ዳጣ ተረግዛ እስከምትወለድ ድረስ ኦልሬዲ መረገዟ እንዳለ ሆኖ ስትወለድስ ማርታ የት ነበረች? በሌሊትስ ከማርታ ላይ ቀምተው የወሰዷት ማርታ የምትመጣበት ቀን ሲደርስ በአራስነቷ የቀሟት ነው የሚመስለው። እና የእውነትም የአቢጌል ጥርጣሬ እንዴት ወለደች፣ በድብቅ ወለደች የሚለው ነገር ቢሆንም ግን ማርታ እንደምትለው እርግዝና እኮ በአንድ ቀን ተረግዞ በአንድ ቀን የሚወለድ አይደለም፣ ከየት አመጣቻት የሚለው ነው። አንቺ ሁልጊዜ ተንኮልና ክፋት ስለሆነ የማይሆን ሀሳብ ነው አይምሮች ላይ የሚመጣው በማለት ተናግራታለች። ግን ትልቁ ጉዳይ አሁን እውነታው የቱ ጋ ነው ያለው? ሚስጥሩን ማን ነው የሚፈታው? ዳጣ ከእርግዝናዋ እስከ ውልደቷ ማርታ የት ነበረች? በእርግጥ አሁንም ጥርጣሬ እንደቀጠለ ነው። መጨረሻው ምን ይሆን? የብዙዎቻችን ጥያቄ። ወይዘሮ ማርታ ይሄን ስትሰማ ምን ይበቃት ይሆን? እጅግ አሳዛኝ፣ እጅግ ልብ አንጠልጣይ። ያመንነው ሲወጋን፣ ያመንነው ሲከዳን እጅግ ልብ ይሰብራል። ላንነሳ ስንሰበር፣ ላንጠገን ስንቆስል የማይድን ቁስል